ጸጋ ምንድነው ሲባል ጸጋ ለማይገባው ሰው የሚሰጥ ነፃ ስጦታ ነው። ጸጋ ስለ ጌታ ሰነኝ ካየ ጸጋ ምንድነው? ፎርጊቭነስ ነው። እንደውም እዚህ ሮሜ ምዕራፍ 3 ቁጥር 23 ላይ ሕግና ነቢያት የተመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጦ ይላል። ምን ሲባል ይሄ ከዛ 23 ላይ ወርዶ ሰዎች ሁሉ ኃጢአትን ሰርተው ይላል፣ የእግዚአብሔርም ክብር ጎድሏቸዋል፣ ነገር ግን እንዲያው በክርስቶስ በሆነ ቤዛነት እንዲያው ይጸድቃሉ። ስለዚህ ጸጋ ምን ሲባል ቤዞት ነው፣ ፎርጊቭነስ ነው፣ ነፃ ስጦታ ነው ብሎ ቁጭ ያደርገዋል። ቲቶ ምዕራፍ 2:11 ላይ የሚናገር ያን ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን የሥጋን ነገር ክደን በእውነተኛ መንፈሳዊነት በጽድቅ እንኖር ያስተምረናል፣ እናም ደግሞ የክርስቶስ ኢየሱስን በክብር መምጣት ያስጠብቀናል ብሎ ጸጋ ምን ሲባል ዓለምን ሁሉ ለማዳን የመጣ ፎርጊቭነስ ማለትም ነፃ ስጦታ ማለት ነው። ኢየሱስ ጌታ ነው። ያን ነፃ ስጦታ ግን ሰዎች ምን ማድረግ አለባቸው? በእምነት በኩል መቀበል አለባቸው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ስለ ጸጋ ይሄን ካለ እንግዲህ የመጨረሻ ስለ ጸጋ ለመናገር ካስፈለገ ሰው የሚጸድቀው ጸጋን በእምነት በመቀበል ነው። ሐዋርያት ሥራ ምዕራፍ 15 ቁጥር 11 ሐዋርያት ሥራ 15:11 ሐዋርያት ሥራ 15 ቁጥር 11 እንደዚህ ይቀራል። እኛም የዳነው ልክ እንደነርሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ለጴጥሮስና ያዕቆብ ሲናገሩ እኛም የዳነው በእግዚአብሔር ጸጋ እንደሆነ እናምናለን። ስለዚህ ሰው የሚድነው በምንድን ነው? በጸጋ ነው ማለት ነው። ኢየሱስ ጌታ ነው። ሮሜ ምዕራፍ 3:21 ቅድም ያልኳችሁ እንደ በክርስቶስ የሆነ ቤዛነት እንዳው ይጸድቃሉ የሚለው ነው። ሶስተኛ ሮሜ ምዕራፍ 3:24 ላይ ልክ አሁን ያልኩት ነው። ሮሜ ምዕራፍ 3 ሮሜና ገላትያ ባይዘ በጣም ስለ ሕግ ስለ ጸጋ በደንብ የሚያወሩ ክፍሎች ናቸው። ሮሜ ምዕራፍ 3:27 እና 29 ላምበው እንደዚህ ይላል። ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነው? አይደለም፣ በእምነት ሕግ እንጂ። ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። በእምነት ሲባል ማንን ነው ሲባል ጸጋው በክርስቶስ የሰራውን ስራ በእምነት በኩል በማመን እንደምንጸድቅ እናውቃለን። ቁጥር 9 ላይ እግዚአብሔር የአይሁድ አምላክ ብቻ ነው? አይደለም። የአሕዛብስ አምላክ ብቻ ነው? አይደለም። አሁን የአሕዛብስ አምላክ ነውን? እግዚአብሔር የአይሁድ አምላክ ብቻ ነውን? ጥያቄ ምልክት ነው። የአሕዛብስ አምላክ አይደለምን? ጥያቄ ምልክት። አዎ የአሕዛብም አምላክ ነው። ለምን ሲባል አሕዛብም ሁሉ አሁን የሚጸድቁት በእምነት በኩል ጸጋውን በመቀበል ነው። ኢየሱስ ጌታ ለዛ መጽሐፍ ሲናገር ስለ ጸጋ አይሁድ የለ፣ አሕዛብ የለም፣ ሴት የለም፣ ወንድ የለም፣ ጨዋ የለም፣ ባሪያም የለም፣ ሁሉም በክርስቶስ አንድ ይላል። ኢየሱስ ጌታ ነው። አሁን መዳን አይሁድ በመሆን አይደለም፣ ፈሪሳዊ በመሆን አይደለም፣ አሕዛብ በመሆን አይደለም፣ ሴት በመሆን ወንድ በመሆን አይደለም፣ ባሪያ በመሆን ደግሞ ገዢ ጌታ በመሆን አይደለም። ሁሉም በክርስቶስ ኢየሱስ በሚያምኑት በዛ በኩል ይጸድቃሉ። ኢየሱስ ጌታ ነው። ስለ ጽድቅ ከተወራ ሰዎች የሚጸድቁት የዘላለም ሕይወት የሚያገኙት በክርስቶስ ኢየሱስ በተሰራው በመስቀል ስራና ስራ ብቻ ነው። እዚሁ ሮሜ ምዕራፍ 4 ላይ ነው። ሮሜ ምዕራፍ 4 ቁጥር 4 እንደዚህ ይላል። አንድ ሰው አለ ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ስለ ስራ በስራ በኩል ጸድቃለሁ ብለን የምናስብ ከሆነ ያ ስራችን ሰው ሲሰራ ስራ ደሞዝ ያገኛል አይደል? ለሰራው ስራ የሚሰጠው ደሞዝ ነው። በእምነት በኩል ስለ መጽደቅ ስናወራ ግን ሰርተን አይደለም፣ ጸጋ ነው፣ ፎርጊቭነስ ነው። ስለዚህ አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠራል። ነገር ግን አለ ለማይሰራው ኃጢአቱን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ኢየሱስ ጌታ ለማይሰራው ሲል ባይዘ እምነት የለም እያለ አይደለም፣ ጸጋውን ስለመቀበል እንቀበልበትም እምነት ያወራል። ለምን ላይ አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ ይናገራል። መጽሐፍ እንደሚል አብርሃም ዘፍጥረት ምዕራፍ 15 ላይ አመነ፣ ከዛ እምነቱም ጽድቅ ሆኖ ተቆጠረለት። ኢየሱስ ጌታ ነው። ስለዚህ አባታችን አብርሃም ራሱ በእምነት ነው የጸደቀው። እና አቤል በእምነት የሚገኘው ጽድቅ ወራሽ ነው ይላል። እነ ኖህ በእምነት የሚገኘው ጽድቅ ወራሽ ሆኑ። አብርሃም ከ600 አብርሃም አመነ እምነትም ጽድቅ ሆኖ ተቆጠረለት፣ ጀስቲፋይ ሆነ። ታዲያ የሚዳነው በብሉይ ኪዳን በምንድን ነው ካላችሁኝ አንድ ነገር ልንገራችሁ። ብሉይ ኪዳን ራሱ ሳሊቬሽን በክሮስ ነው፣ ተስፋው በማመን ክርስቶስን በማመን ነው። ብሉይ ኪዳን ቅድም ያወራነው ሕግ መስዋዕቱ የኮርማው ደም ምናምን ራሱ እሱ እስከ ጊዜው ኃጢአታቸውን የሚከድንላቸው እንጂ የሚያስተሰርይ አልነበረ። ለዛ ነው ሕግ ጥላ ነበር የሚለው፣ አካሉ ግን ክርስቶስ ኢየሱስ ነው። ስለዚህ መዳን በምንድን ነው? ዕብራውያን ምዕራፍ 11 ቁጥር 39 ጀምሮ እንደዚህ ይላል። እነዛ ስለ እምነት አባቶች ካብራራ በኋላ እግዚአብሔር ግን እነዚህ ሰዎች ይሄ ሁሉ ዋጋ ቢከፍሉም ግን የተስፋውን ቃል አላገኙትም ይላል። ለምን ሲባል እግዚአብሔር አንዳች የሚበልጥ ነገር ስላየ አስቀድሞ ስለናንተ ስላየ ያለ እናንተ ፍጹማን ሊሆኑ አልቻሉም ይላል። ለምንድን ነው ሲባል አብርሃምም የተለያየ ነቢያቶችን ብታነሷቸው ነቢያት ፕሮፌሲ የተናገሩ ስለማን ነው? ስለ ኢሳያስ ስለ ክርስቶስ መምጣት ነው። ሁሉም አባቶች በብሉይ ኪዳን ያሉት አሁን ጻድቃን የሚባሉት አባቶች ሁሉ ከሩቅ ሆነው መስቀሉን አዩት።
ኢሳያስ ምዕራፍ 53 ላይ ሲደርስ ስለ መስቀሉን ያወራው ባይዘው የሰማነው ነገር ማናመነ የእግዚአብሔር እስክንስ ለማተገለጠ ከታች ለወሩ በእርግጥ ጻድቅ ባሪያዬ ብዙዎችን ያጸድቃል ብሎ ይናገራል። ስለ ደዌው በሸላቶች ፊት ዝም እንደሚል እንደሚመታ መልክ እንደሌለው ብዙ ነገር ካወራ በኋላ ማንን አየ ሲባል ኢየሱስን ክርስቶስን የሸዋን ኢየሱስ ጌታ አባቶች ሁሉ አብርሃምም አመነ ሲል ያመነው የሚያበዛውን አምላክ ነው ኢየሱስ ጌታ። ከዛ ገላትያ ላይ መጥቶ ለአንተና ለዘር ይለዋል። ዘር ሲል ለብዙዎች እንደሚናገር ሰው ለአንድ አካል እንደሚናገር ብሎ ለክርስቶስ ይለዋል። ታዲያ ወንጌል ሲባል ገላትያ ምዕራፍ 3:4 አክቹሊ አስቀድሞ ወንጌል ለአባታችሁ ለአብርሃም ተነገረ ይላል። ኢየሱስ ጌታ ወንጌልን ቀድሞ የሰማው ወይ ጴጥሮስ ወይ ዮሐንስ ነው አይመስልም? አብርሃም ወንጌልን ሰምቷል። የሚገርም እኮ ዜና አሜዚንግ ባይዘው በጣም ነው ኢምፕረስ መደረገው በዚህ ቃል። አስቀድሞ ሰማ ምን ሲባል በእምነት በኩል ወራሽ የምንሆንበትን አሕዛብ ሁሉ አብርሃም ባመነበት በዛ እምነት በኩል በዘሩ ሁሉ ለኛ አሕዛቦች ለአብርሃም ባይዘው የእምነት ልጆች ነን። እነዛ ደግሞ ሊትራሊ የሥጋ ልጆች ናቸው አይሁዳውያን። ስለዚህ በእምነት በኩል አብርሃም ነው እንደጸደቀ ጀስቲፋይድ ሆነ። እኛም በክርስቶስ በኩል በእምነት በጸጋው ተቀበለን የአብርሃም ልጆች ነን። ኢየሱስ ጌታ ይሄን እያወራ ይሄዳል። ስለዚህ መዳን በብሉይ ኪዳን በምድር ከተባለ አባቶች ሁሉ የዘላለም ሕይወት የሚያገኙት ጻድቃን የሚሆኑበት ተስፋውን አይተው ነው። ከዘፍጥረት ምዕራፍ 3 ጀምሮ የተነገረው ትንቢት ከሷ የሚወጣው ራሱን ይቀጠቅጣሉ። ስለ ሴቲቱ ዘር ተነግሯል። ያ ሁሉ አባቶች የከፈሉት ዋጋ ክርስቶስን መስቀሉን ከኋላ እዩትና መስቀሉ ላይ ስለሚከፈለው ሕማማት ከዛ ደግሞ ከመስቀሉ በኋላ ስላለው ክብር አይተው ነው የሞቱት። ኢየሱስ ጌታ። እኛስ በአዲስ ኪዳን ያለው ሐሳብ ሲባል ከመስቀሉ ወደ ኋላ ሆነን ወደዚህ ሆነን ከመስቀሉ ወደዚህ ሆነ በመስቀሉ ስለተሰራልን ስራ ስለሞቱ ስለትንሳኤው በሱ ስላገኘነው ነገር መስቀሉን ከፊት ከኋላ ሆነ ወደፊት እያየን ስለዛ በዛ መከራ በዛ ፎርጊቭነስ እንድናለን። እነሱስ ከፊት ሆነው ከፊት መጀመሪያ ሆነው ስለ መስቀሉ አይተው ስለ መከራው ከዛ ስለ ክብሩ አዩ። እኛ ደግሞ ከኋላ ሆነን መከራውና ክብሩን አይተን። ስለዚህ የብሉይ ኪዳንም የአዲስ ኪዳንም ሰዎች በምን እንደሚሄዱ ሲባል በክሮስ ደም ሳይፈስ ስርየት የለም። ስለዚህ እነሱ ስለማን ዋጋ ከፈሉ? ስለ አባቶች ስለሚመጣው ክርስቶስ አባቶች ዋጋ ከፈሉ። እኛ ደግሞ ስለ ክርስቶስ ስለተሰራው ስራ እያየን እንጸድቃለን ማለት። ስለዚህ ደህንነት በብሉይ ላይ የነበሩት አባቶች ራሱ በዋኖስና በኮርማ ደም ሳይሆን እሱ እንኳን የኃጢአት ስርየት አላስገኘላቸውም እኮ ያ ስነ ስርዓት እያለ እንኳን ተስፋው ይታመን ነበር፣ እንደሚመጣ ይታወቅ ነበር። ኢየሱስ ጌታ ነው። ስለዚህ ዋጋ ከፍለው አልፈዋሉ ማለት ነው። እዚህ ሮሜ ምዕራፍ 4:5-8 ያለው ላንብበው። እንደዚህ ይላል 6 ላይ ደረስኩ። ዳዊትም ጽድቅ ያለ ሕግ ስለሚቆጠርለት ሰው ብጽዕና እንዲህ ብሏል። ዳዊት ራሱ ጽድቅ ያለ ስራ እንዲህ ስለሚቆጠርለት ሰው እንደዚህ ያለ ዳዊት መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ከቶ ጌታ የማይቆጥርበት ሰው ብፁዕ ነው። ኢየሱስ ጌታ ነው። ይህ ብጽዕና ለተነገሩት ብቻ ነው ወይስ ለተገረዙት ብቻ ነው ወይስ ላልተገረዙት? የአብርሃም እምነቱ ጽድቅ ሆኖ የተቆጠረለት ብለናል። ያው መገረዝ አለ መገረዝ ከንቱ ነው። ኢየሱስ ጌታ ነው። ብትገረዝም ባትገረዝም አሁን የምትድነው የዘላለም ሕይወት የምታገኘው በመገረዙት ኪዳንን በመጠበቅ ሳይሆን በክርስቶስ ኢየሱስ በሆነው ጽድቅና በመስቀል ስራ ነው። ኢየሱስ ጌታ ነው። የመጨረሻ እዚህ ሮሜ ምዕራፍ 4:12 ነው። እንደዚህ ይላል እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት ለነበረው የእምነቱ ፈለግ ለሚከተሉት ሁሉ እውነት ነው። አብርሃም ከመገረዙ በፊት ለአሕዛብ ፕሮፌሲ ኮመንን ተገብቶለታል። ከተገረዘ በኋላ ደግሞ ለአባቶቹ እያለ እሱ የዓለም ወራሽ እንዲሆን አብርሃም ዘሩ ተስፋውን የተቀበሉትን በሕግ በኩል አልነበረም፣ ነገር ግን በእምነት ከሆነው ጽድቅ ነው። በሕግ በኩል ሳይሆን ነገር ግን በእምነት በሆነ ጽድቅ ያን ተቀበል ይናገራል። 14 ላይ በሕግ የሚኖሩት ወራሾች ከሆኑ እምነት የማይጠቅም ተስፋይቱም ከንቱ በሆነ ነበር። ሰው የሚድነው በሕግ ነው ከተባለ ተስፋው እምነት ከንቱ በሆነ ነበር ብሎ ይናገራል። 6 ላይ ሮሜ ምዕራፍ 6:14 እንደዚህ ይላል ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁም። አሁን አያችሁ እናንተ ከሕግ በላይ ናችኋል፣ ከጸጋ በታች ናችሁ። ስለዚህ ኃጢአት አይገዛችሁም ብሎ መጽሐፍ ይናገራል። ሮሜ ምዕራፍ 8:1 ላይ እንደዚህ የሚል ቃል አለ። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ኢየሱስ ጌታ። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል። ስለዚህ አሁን በክርስቶስ ያሉት ምን የለባቸው? ኩነኔ የለባቸው። የሚፈርድባቸው ጉዳይ የለም። መጥፋት፣ ፍራቻ፣ የዘላለም ሕይወት አለማግኘት ፍራቻ፣ ጥርጣሬ የላቸው። ለምን ሲባል ኩነኔ የለባቸውም። ለምን ሲባል የክርስቶስ የቀረበው ደም ሙሉ ነው፣ ፐርፌክት ነው፣ የሚያጸድቅ ነው፣ የዘላለም ሕይወት የሚሰጥ ነው።
ስለዚህ ኩነኔ የለባቸውም። ህጉ ሲባል የሚኮነን ነበር። አንተ ማትችል፣ አንተ ደካማ እያለ ሁሌ ይኮናል። ለምን? እንደ መስታወት ነው። ኢየሱስ ጌታ አለመቻልን ውድቀትን የሚያሳይ ነው። ጸጋ ሲባል ሜርሲ በክርስቶስ የተገኘው የዘላለም ሕይወትና ጸጋ ግን ሲባል ከህግና ከዚህ ከኩነኔ ነፃ የሚያወጣ ኢየሱስ ጌታ ነው። ማረፍ ሆኖላችኋል። ክብር ለጌታ ይሁን። ኢየሱስ ያድናል። ሮሜ ምዕራፍ 8:30 ላይ እንደዚህ የሚል ቃል አለ። 30 ላይ አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ስለዚህ አስቀድሞ መወሰን አለ። ከዛ ደግሞ አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው እያለ መጽሐፉ ይናገራል። 9:10 ላይም እንደዚህ የሚል ቃል አለ። 9:10 ላይ እንደዚህ ይላል። ይህ ብቻ ሳይሆን የርብቃ ልጆች አንድ አባት አላቸው፣ እርሱም አባታቸው ይስሐቅ ነው። መንትዮቹ ገና ሳይወለዱ ወይም በጎም ክፉ ሳይሰሩ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በስራ ሳይሆን ከጠሪው በመሆኑ ታላቁ ታናሹን ያገለግል ተብሎ ተጽፏል። ከጠሪው ያዕቆብ ታናሹ ታላቁ ታናሹን ያገለግል ዘንድ። ስለዚህ ምንድን ሲባል ከምርጫ አይደለም፣ ከስራ አይደለም፣ ከጠሪው ኢየሱስ ጌታ። ይህ ፕሬዲስቲኔሽን የሚሰፋው ቅድም እንዳልኳችሁ ከእግዚአብሔር አስቀድሞ ማወጋ የተያያዘ ቢሆንም እንደዚህ ያለ መጽሐፍቱ በጣም ብዙ ቦታ ጸጋን ከዛ ደግሞ ህግን ኮምፓሬቲቭሊ ያስቀምጣቸዋል። ኢየሱስ ጌታ። ዛሬ ለማየት የሞከርነው ምንድን ነው? ህግንና ጸጋን። በጣም በዚህ ቶፒኮቹ ትልቅ ናቸው። በጣም ብዙ ጊዜ የምንማረው ትምህርት ነው። ነገር ግን መጽደቅ በምንድን ነው? ሰዎች የእግዚአብሔር ልጅ የሚሆኑት በምንድን ሲባል በህግ ስራ አይደለም፣ በመልካም ስራ አይደለም፣ በክርስቶስ ኢየሱስ በተደረገው ቤዛነትና በዛ በኩል ሰዎች ይጸድቃሉ፣ የዘላለም ሕይወትን ያገኛሉ። ኢየሱስ ጌታ ነው። ስለዚህ ጸጋ ምንድነው ሲባል ፎርጊቭነስ፣ ነጻ ስጦታ ነው። እኛ የማይገባን 100% ኃጢአተኛ እንደው መጽሐፍ ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ ሲናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ኢየሱስ ጌታ ነው። ምን ሲባል እኛ 100% ኃጢአተኛ ነን፣ እሱ ግን 100% ጻድቅ ነው። የእሱ ጽድቅ ለኛ፣ የኛ ደግሞ ኮንሲኩዌንስ ጀጅመንት ምንድነው? የኃጢአት ደሞዝ ሞት ስለሆነ እሱ ሞታችን ወሰደ፣ የኛን ወሰደ፣ የሱ ወሰደ ነው። ኢየሱስ ጌታ ነው። ጸጋዬ ነው፣ ሜርሲዬ ነው። ኢየሱስ ጌታ ነው። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው ጸድቃችኋል። እናንተ የእግዚአብሔር ልጆች ናችሁ። ኩነኔ የለባችሁም። ኃጢአት አይገዛችሁም። ህግ አይገዛችሁም። እናንተ ከጸጋ በታች እንጂ ከህግ በታች አይደላችሁም። ስለዚህ ህግ ምንድን ሲባል በአንድ መካከለኛ በሙሴ የሰጠ ነው። እሱንም በስራ የሚገኝ አጽዳቂ አልነበረም። ህጉ ራሱ ተስፋ ያመለከተው ዘር እስኪመጣ ድረስ የነበረ ሞግዚት ነው ብሎ መጽሐፉ ይናገራል። ኢየሱስ ጌታ ነው። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ።